ቅዱስ አሐዱ አምላክ አሜን። እንደ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 19 በዚህች ቀን ስማቸው ሱርስ፣ ህርማን፣ ያኑፋ፣ ስንጣንያ የሚባሉ የእስና ሀገር ሰዎች በሰማዕትነት አረፉ። የሰማዕትነታቸው ምክንያትም እንዲህ ነው። መኮንኑ አርያኖስ ወደ እስና ከተማ 3 ጊዜ ደረሰ። በመጀመሪያ የተባረከች መሰጋድልት የሆነች ዳላጅን ገደላት። ስማቸውን አስቀድመን የጠራናቸውንም 4ቱን ልጆቿንም ገደላቸው። የሰማዕትነታቸውን ፍጻሜ ግንቦት 7 ቀን ሆነ። በሁለተኛም ጊዜ ስማቸው አውሳፊዮስ፣ ታማን፣ ህርማን፣ ባኮስ የሚባል 4ቱን መኳንንት ገደላቸው። የሰማዕትነታቸውን ፍጻሜ ሰኔ 7 ቀን ሆነ። በሶስተኛውም ጊዜ በቤቷ ውስጥ በአልጋዋ ላይ ተኝታ የነበረችውን አሮጊት የአርያኖስ ወታደሮች ስለነዚህ ቅዱሳን ከጠየቋት በኋላ ገደሏት። ከዚህም በኋላ መኮንኑ ከክርስቲያን ወገን ያገኙትን ሁሉ እንዲገድሉ የተክል ማጠጫ በተባለች በከተማዋ ምዕራብ መግደልን እንዳያቋርጡ አዘዘ። ወደ ከበረ አባት ወደ ባህታዊ ይስሐቅም እስኪደርሱ ድረስ በመንገድ ብዙ አሕዛብን አገኙ። ያን ጊዜም ጠባቂያቸው እንዲህ እያለ ያጽናናቸውና ያረጋጋቸው ነበር። ወደ ሰማያዊት መንግስት እንድትገቡ ጸንታችሁ ታገሱ። እንዲህም ሲወስዷቸው መኮንኑ ደረሰ። ባዩትም ጊዜ ሁሉም በአንድ ቃል እኛ ክርስቲያን ነን እያሉ በግልጽ ጮሁ። መኮንኑ ሁሉንም እንደ በግ ያርዷቸው ዘንድ አዘዘ። ጭፍሮች ግን በላያቸው በሰይፎች አጋና ተጫወቱ። በዚህችም በሐምሌ 19 ቀን የእስናን ከተማ ሰዎች ከታናናሾቻቸው እስከ ታላላቆቻቸው ሴቶችንና ወንዶችንም ጨረሷቸው። የመላእክት ሰራዊትም ነፍሶቻቸውን ይቀበሉ የብርሃን አክሊሎችንም ያቀዳጇቸው ነበር። ከዚህም በኋላ መኮንኑ ከዚያ ወደ እስዋን ከተማ ሄደ። ሁለተኛ ወደ እስና ከተማ ተመልሶ 3 ገበሬዎችን የእርሻ ዕቃቸውን ተሸክመው አገኘ። መኮንኑንም ባዩት ጊዜ እኛ ክርስቲያን ነን ብለው በግልጽ ጮሁ። መኮንኑም ሰምቶ ይገድሏቸው ዘንድ አዘዘ። በእርሻ መሳሪያቸውም ገደሏቸው። የእነዚህም ስማቸው ሱሩፋስ፣ አንጣኪያስ፣ ስህድራ ይባላል። የሰማዕትነታቸውን ፍጻሜ መስከረም 11 ቀን ነው። ይህንንም ቅዱስ አባት ኤጲስቆጶስ ይስሐቅን መኮንኑ አስሮ ለጣዖት እንዲሰዋ አስገደደው። እምቢ ባለውም ጊዜ ወደ እሳት እንዲወረውሩ ታዘዘ። የሰማዕትነቱንም ፍጻሜ ታኅሳስ 14 ቀን ነው። ምዕመናንም ስጋውን ወስደው ገንዘው ቀበሩት። የስደት ወራትም ካለፈ በኋላ ቤተክርስቲያን ሰርተው በስሙ አከበሯት። ለእግዚአብሔርም ምስጋና ይሁን። እኛንም በሰማዕታት ሁሉ በጸሎታቸውም ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን። ሰላም ለክሙ ጥዋነ ልብ ወህሊና ሰማዕታተ ክርስቶስ ዘሀገረ እስና ምስለ አብ ወእም ወምስለ ሕፃና ዘቀተሉክሙ ወአልተ መኮንን አርያና እንበላ ያትርፉ አሐደ ለዜና። በዚህችም ቀን ሕፃኑ ቅዱስ ቂርቆስና እናቱ ቅድስት ኢየሉጣ በሰማዕትነት መከራን ተቀበሉ። ይህም ሕፃን ዕድሜው 3 ዓመት ሲሆነው ከሮሜ ሀገር ወደ ሌላ ሀገር እናቱ ይዛው ሸሸች። በዚያም የሸሸችው መኮንንን አገኘች። ሰዎችም ነገር ሰሩባት። ወደ እርሷ አስቀረባትና ስለ አምልኮ ጠየቃት። እርሷም መኮንን ሆይ ዕድሜው 3 ዓመት የሆነው ሕፃን አለ። አማልክቶችን ማምለክ መልካም እንደሆነ ወይም እንዳልሆነ ያስረዳን ዘንድ እርሱን ጠይቅ አለችው። ሕፃኑም ወዳለበት ጭፍራውን ልኮ ወደ እርሱ አስመጣው። ሕፃኑንም ፊቱ ብሩህና ደስተኛ እንደሆነ አየውና አንተ ደስተኛ ሕፃን ሆይ እንዴት ነህ አለው። ሕፃኑም መልሶ አዎ ለኔ ደስታ ተጠብቆልኛል፣ ላንተ ግን ሐዘንና ልቅሶ ጥርስ ማፋጨትም ነው። መጽሐፍ ለዝንጎች ተርላ ደስታ የላቸውም ብሏልና አለው። እግዚአብሔር ኃይልንና ንግግርን ሰጥቶታልና ብዙም ተናገረ።
በዚያም ያሉትን እስካስደነገጣቸው ድረስ ንጉሱን መኳንንቱንና ጣዖታቱን ረገማቸው። ከብርታቱም የተነሳ አደነቁ። መኮንኑም ባፈረ ጊዜ በየአይነቱ በሆነ ስቃይ ታላላቆች የማይችሉትን ታላቅና አስጨናቂ የሆነ ስቃይን አሰቃየው። እናቱንም ከእርሱ ጋር እንደርሱ አሰቃያት። እግዚአብሔርም ያለምንም ጉዳት ያነሳቸው ነበር። ብዙዎች አሕዛብም ይህን አይተው አደነቁ። ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስም አምነው በሰማዕትነት አረፉ። የሰማዕትነትንም አክሊል ተቀበሉ። በሕፃኑ ላይም የመንፈስ ቅዱስ ጸጋ አደረበት። ታላላቅ ድንቆችና ታምራቶችንም አደረገ። ብዙዎች በሽተኞችንም አዳናቸው። ከዚህም በኋላ መኮንኑ በታላቅ የናስ ጋን ውስጥ ውሃ ጨምረው በእሳት ያፈሉትም ዘንድ አዘዘ። የፍላቱም ድምፅ እንደ ክረምት ነጎድጓድ ሆነ። ያን ጊዜም ፍርሃትና የሃይማኖት ጉድለት በእናቱ ላይ ደረሰባት። ሕፃኑም ስለ እናቱ ወደ እግዚአብሔር ጸለየ። ያን ጊዜ ጌታችን ልቧን ወደ ሰማይ አሳርጎ ለቅዱሳን ሰማዕታት የተዘጋጁ የብርሃን ማደሪያዎችንም አየች። ከዚህም በኋላ ጸናች፣ እግዚአብሔርንም አመሰገነችው። ልጇንም ልጄ ሆይ ከእንግዲህ አንተ አባቴ ነህ፣ እኔም ልጅህ ነኝ አለችው። ያቺ ከኔ የተወለድክባትም ቀን የተባረከች ናት አለች። ወደዚያ ወደ ጋኑ ውስጥም በገቡ ጊዜም የውሃው ፍላት እንደ ንጋት ጊዜ ውርጭ ቀዘቀዘ። ከእግዚአብሔርም የታዘዘ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ የእሳቱን ኃይል አቀዝቅዞታልና። ከዚህም በኋላ መኮንኑ ስጋቸው ተቆራርጦ እስከሚወርቅ ድረስ በመቃጥን ውስጥ አድርገው እንዲጎትቷቸው አዘዘ። ከእግዚአብሔርም የታዘዘ መልአክ አዳናቸው። መኮንኑም በታላቅ ስቃይ ያሰቃያቸው ዘንድ አስቦ እስኪመክር ድረስ በወህኒ ቤት ዘጋባቸው። ያን ጊዜም ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ወደ ሕፃኑ ቂርቆስ ወርዶ አጽናናው፣ አረጋጋውም። ስሙን ለሚጠራና መታሰቢያውን ለሚያደርግ ቃል ኪዳን ሰጠው። ለእግዚአብሔርም ምስጋና ይሁን። እኛንም በቅዱስ ቂርቆስና በእናቱ በቅድስት ኢየሉጣ ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለቂርቆስ እንተ ይፈርሆ ለነድ ዘይደምዝ ከመነጎድጓድ እንበይነ አድማ ሎቱ ኪዳነ ምህረት እምወል እያምጻ ሞተ ላህም ወላይለ ሰብ በድብድ ታበታንጸ በስሙ ማይፈድ። በዚህችም ቀን ትማዳን ከምትባል ከተማ ብልህ የሆነ ቅዱስ በጥላን በሰማዕትነት አረፈ። አባቱም አረማዊ ነበረ፣ ስሙም አውስጡኪዮስ ነበረ። እናቱ ግን አማኝ ነበረች፣ ስሟም ኤልያና ነበረ። ባደገ ጊዜም አባቱ ጥበብን ሁሉ አስተማረው፣ እጅግም አዋቂ ሆነ። በበጥላን ቤት አቅራቢያም አንድ ቄስ ይኖር ነበር። በጥላንም በፊቱ ሲያልፍ መልኩንና እውቀቱን ብልህነቱንና አስተዋይነቱንም ይመለከት ነበር። ከሃዲ ስለመሆኑም ስለ እርሱ ያዝን ነበር። ቄሱም በጥላንን መንገድ መርቶ ወደ ቀናች ሃይማኖት ያስገባው ዘንድ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስን ለመነው። ስለ በጥላንም ልመናውን ባዘወተረ ጊዜ በጥላን በእርሱ እጅ ያምን ዘንድ እንዳለው ጌታችን በራእይ ገለጠለት። ቄሱም ደስ አለው። ሁልጊዜም በፊቱ ሲያልፍ በጥላንን ያነጋግረውና ሰላምታ የሚሰጠው ነበረ። ስለዚህም በመካከላቸው ፍቅር ጸና። ከዚህም በኋላ በጥላን ወደ ቄሱ ቤት ይገባና ስለ ሃይማኖት ይነጋገር ነበር። ቄሱም ክብር ይግባውና የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ሃይማኖት ምን ያህል ክብር እንዳላት ለሚያምኑበትም ሁሉ ዕውቀትና ማስተዋልም እንደሚሰጣቸው ድንቆችና ታላላቅ ታምራቶችም እንደሚደረግላቸው ታላቅ ፈውስም እንደሚደረጉ ተገለጠለት። በጥላንም ክብር ይግባውና በክርስቶስ የሚያምኑ ታምራትን እንደሚያደርጉ ይህንንም በሰማ ጊዜ እጅግ ደስ ብሎት በዚያ ቄስ ትምህርት በጌታ አመነ። ቄሱም ሁልጊዜ የሃይማኖትን ትምህርት ያስተምረው ጀመረ። በአንዲትም ዕለት ቅዱስ በጥላን በከተማው አደባባዮች ሲያልፍ እባብ የነደፈውን አንድ ሰው ሲጨነቅ አየው። እባቡ በእርሱ ዘንድ ቆሞ ነበረ። በልቡም የመምህሬን ቃል ልፈትን ክብር ይግባውና
በክርስቶስ ካመንክ በስሙ ታምራት ታደርጋለህ ብሎኛልና አለ። እባብ ወደ ነከሰውም ሰው ቀርቦ ኃይሉን ይገልጽለት ዘንድ እባቡንም ይገድለው ዘንድ ሰውየውንም ያድነው ዘንድ ክብር ይግባውና ወደ እግዚአብሔር ረጅም ጸሎትን ጸለየ። ያን ጊዜም ሰውየው ያለምንም ጉዳት ድኖ በጤና ተነሳ። ከሲውም ወደቀ፣ ወዲያውም ሞተ። የበጥላንም ሃይማኖቱ ተጨመረለት። ከዚህም በኋላ በጥላን ወደ ቄሱ ሄዶ የክርስትና ጥምቀትን ተጠመቀ። ሁልጊዜም ወደ ቄሱ እየመጣ ይማር ነበር። በአንዲት ቀንም ያድነው ዘንድ አንድ እውር መጣ። የቅዱስ በጥላን አባትን ባየው ጊዜ እውሩን ከውጭ መልሶ ሰደደው። በጥላንም አባቱን ማን ነው የፈለገኝ ብሎ ጠየቀው። አባቱም ልታድነው የማትችል አንድ እውር ነው አለው። እሱም አባቱን የእግዚአብሔርን ክብር ታይ ዘንድ አለህ አለው። ይህንንም ብሎ እውሩን ጠራውና ዓይኖቹ ቢገለጡ ያዳነህን ታመልከዋለህን አለው። እውሩም አዎን አምናለሁ አለ። ቅዱስ በጥላንም በእውሩ ላይ ረጅም ጸሎትን ጸለየ። እጆቹንም በእውሩ ዓይኖች ላይ አኑሮ እንድታይ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ስም እመን አለው። ወዲያውንም ዓይኖቹ ተገለጡ። አባቱም ይህን ድንቅ ሥራ ባየ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ከዕውሩ ጋር አመነ። ቅዱስ በጥላንም ወደ ቄሱ ወሰዳቸውና የክርስትና ጥምቀትን አጠመቃቸው። ከዚህም በኋላ ባሮቻቸውን ነፃ አወጡ። ገንዘባቸውንም ለድሆችና ለችግረኞች አከፋፈሉ። ቅዱስ በጥላንም ጥበብን ያደርግ ነበር፣ ያለ ዋጋም ሰዎችን ያድናቸው ነበር። ነገር ግን ክብር ይግባውና በክርስቶስ እንዲያምኑ ይሻ ነበር። ስለዚህም ጥበበኞች ሰዎች በእርሱ ላይ ተነሱ። ወደ ንጉስም ሄደው ከቄሱ ጋራና ካዳነውም ዕውር ጋራ በጌታችንም ካመኑ ከብዙዎች ጋር ከሰሱት። ወደ ንጉሱም በቀረቡ ጊዜ ንጉሱ ተቆጥቶ ለአማልክት ሰው አላቸው። ባልታዘዙለትም ጊዜ ራሶቻቸውን በሰይፍ አስቆረጠ። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበሉ። ከዚህም በኋላ ቅዱስ በጥላንን የጸና ስቃይን አሰቃየው። ከእርሱም ድንቆችና ተአምራቶች ተገለጡ። በእጁም ብዙዎች ክብር ይግባውና በጌታችን አመኑ፣ በሰማዕትነትም ሞቱ። ንጉሱም አይቶ በበጥላን ላይ ተቆጣ፣ ለአንበሳም አስጣለው። አንበሳውም እግሩን ላሰው እንጂ ክፉ አላደረገበትም። ሁለተኛም ራሱን በሰይፍ ይቆርጡ ዘንድ አዘዘ። በዚህም ምስክርነቱን ፈጽሞ በመንግስተ ሰማያት አክሊልን ተቀበለ። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ ሰማዕታት በጸሎታቸውም ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ሰማዕት በጥላን ዘሀገረ ትዕማዳን በእንተ ኢየሱስ ዘሞትከ በሰይፈ ኃጢን ምስለ ዕውር ዘፈወስኮ ምስለ መምህርከ ካህን እንዘ ክዋኔከ ከመ ኤር ወስን። በዚህችም ዕለት የአባይ ቃራቦን የመቃርስና የስካ ሀገር ሰው የሙሴ መታሰቢያቸው ነው። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሐምሌ 20 በዚህች ቀን ታላቅና ክቡር የሆነው የሰራዊት አለቃ ቅዱስ ቴዎድሮስ በሰማዕትነት አረፈ። በዚህችም ቀን የታአኪጢስ የእስክንድርያው ሊቀ ጳጳሳት የጢሞቴዎስ የሙሴ የኢየሉጣን መታሰቢያቸው ነው። ዳግመኛም ከሕፃኑ ቂርቆስ ጋር በሰማዕትነት ያረፉ የ404 ሰማዕታት መታሰቢያቸው ነው። በዚህችም ቀን እመቤታችን ቅድስት ድንግል ማርያም ከተወለደች በኋላ በ80 ቀን ከርጉ ገላግልቶች ጋር ወደ ቤተ መቅደስ የገባችበት ነው። እግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደምት ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷን በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ዛቅረብኩ ማሌታ ዘኪራ ዳፈ ለተጸምዱከ ዘልፈ ለላነብብ ተወከ ዘንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መለት ውኩፈ ምላቡ ውላን ዘተርፈ
ነቢያት፣ ቅዱሳን ሐዋርያት፣ ሰባኪያን፣ ሰማዕታት፣ ጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኩ ባርኮ ጉባኤ ዛቲ መካን እስካረጋይ ሊቅ ኑስ ሕፃን ለዘጻፎ በክርታስ ወለዛ ጻፎም ዘይደርስ ለዛ አንበቦ ለዘተርጎሙ በልሳን አዲስ ወለዘሰማ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉም ዳስ ወረ ማረነ ኢየሱስ ክርስቶስ አቡነ ዘበሰማያት